ገላይ የመጀመሪያዬ ብሏል ኤፍሬም ታምሩ። በነገራችን ላይ ኤፍሬም ታምሩን እኔ በጣም ነው የምወደው። ምክንያቱም የወደፊት ትዝታን የሚያስታውሱ ሙዚቃዎች ነው እና የሚዘፍነው በጣም እወደዋለሁ። እውነቴን ነው የምላችሁ ከሚያዘፋኞቹ ሁሉ እሱን ዘፈን በጣም ነው እኔ የምወደው። እና ዛሬ ሄሉዬ እንግዲህ በዚህ መልክ ፈገግታዋ እንደዚህ ስላየው ደስ ብሎኛል። እውነት ለመናገር ፕራንክ እንኳን ሲሰሩ እንዴ ሄሉና እንዴ ናቲ ደስ የሚል ሰው የለም። እውነቱን ስነግራችሁ አሁን ላይ ፕራንክ የሚሰሩት እንተዋቸው። እውነቴን ነው የምላችሁ። እንዴ ሄሉና እንዴ ናቲ እንኳ ፕራንክ እንኳ ሲሰሩ ደስ የሚል ሰው የለም። እና አሁንም የምለው እንደው ሄሉና ናቲ እንደው በቃ ወደ መጀመሪያው ተመልሳችሁ ስራችሁን ይትቀጥሉ። እመብርሃን እናቴ ትርዳችሁ እላለሁ። ሰላም ጤና ይስጥልኝ። አቢ ነኝ። እንዴት ናችሁ? ደህና ናችሁ ወይ? አለሁላችሁ። እኔ ደህና ነኝ፣ እግዚአብሔር ይመስገን። በያላችሁበት ዓለም ዳርቻ ሁሉ ሰላማችሁ ይብዛልኝ። ለዚህ ቤት አዲስ ከሆናችሁ ቤተሰብ ሁኑ። አብራችሁ ይላላችሁ አመሰግናለሁ። ሰላም ጤና ፍቅር ከእናንተ ጋር ይሁን እያልኩኝ ዛሬም እንግዲህ ሄሉዬን በፈገግታ ይዣት መጥቻለሁኝ ማለት ነው። ሄኑን ለመስበር የምታስቡ ካላችሁ እሷ ማለት ጀግናና ልባም ሴት ናት። ብትወርቅም የምትነሳ ናት። እንደዚህ ወርቃ እንዴት ተነሳች እያሳየቻችሁ ነው። እንዲያውም እሷ ልታደንቋትና ልታበረታቷት ይገባል። ሄሉ ወርቃ የምትቀር ሴት መስሏችሁ ከሆነ ተሳስታችኋል። ሄሉ ወርቃ የምትቀር ሴት አይደለችም። ወርቃም ትነሳለች፣ ጎበዝ ናት። እውነት ለመናገር ይልቅንስ እንዴሷ ብርቱና ጠንካራ ሴት እንድትሆኑ ከሷ ብዙ ነገር ተማሩ እላለሁ። በዚህ አጋጣሚ ውድ አድማጭ ተመልካቾች የሚዲዮ እስከ መጨረሻው ሰምታችሁ ሀሳብ አስተያየት እንዲሰጡ እንኳን ደስ ያላችሁ በድጋሚ። እውነት ለመናገር ከዚህ በኋላ የሄሉ መንገድ ሀዘን ሳይሆን ደስታ እንደሚሆንላት ባለሙሉ ተስፋ ነኝ። ፈጣሪ ያጣመረውን ማንም እንደማይለየው እወቁ። እውነቴን ነው የምላችሁ። እኛ ባልነው ሳይሆን የሚሄደው ፈጣሪ እሱ ባለው ነው፣ እኛ ባልነው አይደለም። ስለዚህ እግዚአብሔር ይመስገን። በጣም ነው እኔ ደስ ያለኝ ዛሬም። ሄሉዬ እንኳን ደስ ያለሽ። አንቺ ብርቱ ሴት ነሽ፣ ጠንካራ ሴት ነሽ፣ ጎበዝ ሴት ነሽ። ለብዙዎቹ አራያ የምትሆኒ እንቁ ሴት ነሽ። ፕራንክ የሚያምረው በእናንተ ነው። እንዲሁም ወደ በፊቱ ብትመለሱልን ደስተኛ ነን። እናንተ ፕራንክ ያምራል፣ ሌላው ይቅር። እውነቴን ነው የምላችሁ እና በጣም ነው ደስ ያለው። ሄሉዬ ከትናንቱ ዛሬ ፈገግታዋ በጣም ደስ ይላል። ዛሬ በጣም ፈገግ ብላለች። እግዚአብሔር ይመስገን። በቲክቶክም ደግሞ ውብ ሆና ብቅ ብላ ይቻታለሁ። ደስ ብሎኛል። ሁሌም ሳቂ። ሰው ልጥልሽ ቢሞክርም የኔ ቆንጆ አንቺ ደግሞ ፈጣሪ ስላለሽ የምትወጁ የምታከብሩ ቸሩ መድኃኔዓለም አባቴ ሰው ቢጥልሽ እንኳን እሱ ቀጥ ያረግሻል። ይሄው አቁሞሻል። አያችሁ፣ ምንም ብትሆኑ ሰው ቢጠላችሁም ሰው ሊጥላችሁም ቢሞክር ራሱ ከፈጣሪያችሁ ጋር መሆን። አያችሁ፣ ከፈጣሪያችሁ ጋር ብትሆኑ ተሆናችሁ ሰው እንኳን ሊጥላችሁ ጉድጓድ ቢቆፍርባችሁ በቆፈረው ጉድጓድ እሱ ይገባል። አያችሁ፣ ይሄ ነው እና እናቴ እውነት ብቅ ብለህ አስደስተህናል። በይኔ በጣም ነው ደስ የሚለው። ከዚህ በኋላ እንግዲህ ያው ደስታዋ በደንብ እመልሰዋለሁ ብሏል። እንግዲህ የሞም እንደሚመልሰውም ደግሞ ባለሙሉ ተስፋ ነኝ። መልሰዋል። ብቻ ግን ደስ ይላል። የእውነት ለመናገር የሄሉ እህቶች ማለት ነው ይመቻችሁ፣ ደስ ትላላችሁ። ለምትሰጡን ነገር ሁሉ እግዚአብሔር ያክብርልን። በጣም ነው የምናመሰግነው። ለእኛ ራሱ እየመጣችሁ የምትሰጡን አስተያየት፣ ለምትጽፉልን ነገር ሁሉ በጣም በጣም እናመሰግናለን። እውነት በጣም የተማራችሁ ምሁር የሆናችሁ ናችሁ እንዳለ። በጣም የሚገርመኝ ነገር ምሁር ማለት ነው። በጣም የሄሉ አድናቂዎች ማርያም በጣም ምሁር ናችሁ። በጣም ምሁር ስላችሁ የተማሩ በቃ በጣም አይምሯችሁ የሚያስብ ድንቅ ናቸው። በቃ አርቀው የሚያስቡ ሰው እንኳን ስህተት ቢሰራ እንኳን እኛ እንኳን የሆነ መጠን ስህተት እንኳን ብንሰራ
በቃ የሆነ የሚናገሩትን እንኳ ቃላት ደስ የሚል ቃላት ነው ጽፈው የሚሄዱት እና የእውነት የሁላችሁም አድናቂዎች ልክ እንደ ሄሉ አድናቂዎች ሁኑ። በቃ ሄሉ ተከትለዋት የሚሄዱ ብርቅዬዎች ምርጥ አድናቂዎች ናቸው ያሏት። ምርጥ የማይቀየሩ የማይገለባበጡ ተመጥፎም ጎኗ ተጥሩም ጎኗ ተመውደቋም በቃ ከሁለመናዋ ነገር ሁሉ የሚሆኑላት እህቶች አሏትና እድለኛ ነሽ የኔ ቆንጆ። ነገርኳቸው። ሰው ሊጥልሽ ቢሞክርም ፈጣሪ ስላለሽ የሰው መውደድ አለሽ። ፈጣሪ የሰው መውደድ ሰጥቶሻልና አሁንም ደግሞ አዳዲስ ነገሮችን እንደምናይ ባለሙሉ ተስፋ ነኝ። እንግዲህ ከሄሉና ከናቲ ጋር አብረን መሄድ መጓዝ ነው። የነሱ ፈገግታና የነሱ ፕራንክ ጨዋታ የድሮውን አስታውሰው ደግሞ እኮ ኧረ በስመ አብ ብቻ ደስ ትላላችሁ። እግዚአብሔር ይመስገን። ምን ልበላችሁ፣ በቃ ደስ ይላል። እኛ የምንፈልገው ይሄንን ነው። እኔ እውነት አሁን በጣም ደስ ብሎኛል በሄሉ በኩል በጣም በጣም የእውነት በፊት ስትቀር ምናምን በጣም ነበር በቃ እንዲሁ ሄሉዬ ለምን ነው የማትመጣ? ለምን አሰራም ቪዲዮ እንዲሁ ለምን እንደዚህ ትሆናለች? በጣም ብዙ ነገር ነበረ። አሁን ግን እግዚአብሔር ይመስገን ናቲ ከጎኗ ስላለ ሰላሜዬ ምርጥ እህት እውነት ይመችሽ። አንቺ ራሱ ምርጥ እህት ነሽ የኔ እናት፣ የኔ ደርባባ፣ የኔ ጸባይ ሰናይ። ሰላምዬን ታቋታላችሁ። ጸባይ ሰናይ ደርባባ ምርጥ ሴት በጣም ነው የምወዳት። ሰላምን ራሱ ማርያምን ምርጥ ልጅ ናት፣ ስርዓት ያላት። ለነገሩ ተቤቱ ነው አይፈረድባችሁ፣ ከቤቱ ነው ከቤቱ ስለሆነ እና ውዶችዬ በጣም በጣም ደስ ይላል። እንግዲህ እንኳን ደስ ያላችሁ ለማለት ያክል ነው የመጣሁት። ሄሉ የሚያስለቅሳት በነገራችን ላይ እናንተም ብትሆኑ ከዚህ በላይ ትሆናላችሁ። እንዲሁም ሄሉ በጣም ተቋቁመዋለች። የእውነቴን ነው የምነግራችሁ። እንዴ ምን ሆናችሁ ነው? አንደኛ የመጀመሪያ እኮ ነው የመጀመሪያችሁ እኮ ማለት እኮ እንዴ ትቀልዳላችሁ እንዴ? ጎበዝ ናት። እንዲሁም ዛሬ እምቧን ሁሉንም ነገር ተቋቁማለች። ዛሬ ጎበዝ ናት። ሁሉንም ተቋቁማ ለማውራት ለመጫወት ሞክራለች። ነገ ደግሞ የበለጠ ፏ ብትን ብላ ብቅ ትላለች። ሄሉዬ ሰምታችኋል፣ ብቅ ትልላችኋል ከዚህ በኋላ ማለት ነው። ሄሉን ልትጥሉ ምናምን የምትሞክሩ ካላችሁ መስሚያ ማንም አይሰማችሁም፣ አትሰማችሁም። እውነት ልንገራችሁ እንዲሁ ሄሉን እንጥላለን እያላችሁ የምሞክሩ ሰዎች ካላችሁ አትሰማችሁም። አትልፉ፣ አትርከሙ፣ ጉልበታችሁን አታባክኑ፣ ኃይላችሁን አትጨርሱ። በቃ አለቀ። ይሄ ነው። ይልቅንስ ቤተሰብ ሁኗትና ተከተሏት። እንትን ትላችኋለች፣ ብዙ ነገር ታስተምራችኋለች፣ ብዙ ትምህርት ትሰጣችኋለች። ይህንን ነው እምላችሁ። እንግዲህ ሌላ ምንም እምላችሁ የለኝም። ለእነማን ለእናንተ ማለት ነው። ምክንያቱም ኮንፊደንስ አላት፣ የራሷ የሆነ ጀግና ናት። ኮንፊደንስ ስላችሁ በቃ የሆነ የራሷ የሆነ ኮንፊደንስ አላት። ጀግና ነች። የምትወርቅ የምትሰበር አይደለችም ልላችሁ ፈልጌ ነው። ውድ አድማጭ ተመልካቾቼ ቪዲዮ ይሄን ይመስላል። ከተመቻችሁ ላይክ፣ ሼር፣ ኮሜንት አድርጉት። ሀሳብ አስተያየት ስጡ። የተናገርኩት ከተመቻችሁ እስኪ ሀሳብ ስጡበት። እናንተ ጎበዞች አይደላችሁ? በጣም ሀሳብ ትሰጣላችሁና እኔ ደስ ብሎኛል፣ እናንተም ደስ ብሏችኋል። እግዚአብሔር ይመስገን። ክብሩ ይስፋ ለድንግል ማርያም ልጅ። ሁሉም የሚሆነው በፈጣሪ ነው። እኛ ባልነው ቢሆን እስካሁን የት በደረስን ነበር። እኛ ባልነው ምንም የሚሆን ነገር እንደሌለ ነው የምነግራችሁ። እሱ ባለው ብቻ ነው መሄድም መንቀሳቀስም መኖርም ምንም ነገር የምናረገው እሱ ሲፈቅር ብቻ ስለሆነ እናንተም ልክ እንዲሄዱዬ በፍቃዱ መጠበቅ